ሰላም እንዴት ናችሁ? ዛሬ በኢቲቲ ዩቲዩብ ቻናል ፓርት ግሬድ 9 ቻፕተር 2 ፓርት 2 ምናየው ይሆናል። ስቴይ ዊዝ ሚ 2.1.2 ድራይቭድ ዩኒትስ ይላል። ዛሬ የምናየው ስለ ድራይቭድ ዩኒትስ ነው። በቀጥታንትና ስለ ኤስአይ ዩኒትስ ኦር ቤዚክ ፈንዳሜንታል ዩኒትስ የምንላቸውን ሰባቱን በደንብ አይተናል። ዛሬ ደግሞ የምናየው ስለምኖች ነው? ስለ ድራይቭድ ዩኒቶች ይሆናል ማለት ነው። ሶ ሌትስ ሲ all other SI units of measurement can be derived from base units called derived units። ሁሉም SI ዩኒት ኦፍ ሜዠርመንት ሆነው ከቤዝ ዩኒት ድራይቭድ ከሆኑ ድራይቭድ ዩኒት ይባላሉ። ከቤዝ ዩኒት ኦር ከፈንዳሜንታል ዩኒት ከምንላቸው ድራይቭድ የሆኑ የኤስአይ ሜዠርመንቶች ምንድናቸው? ምንላቸው ድራይቭድ ዩኒት እንላቸዋለን ማለት ነው። ቴብል 2.2 ላይ በደንብ እናያቸዋለን ስንደርስ። እስከዛ once base unit has been defined for a system of measurement you can derive other units from them. once base unit have been defined for a system of measurement base unit ከሆነ as a system of measurement you can derive from other unit ከሱ ከቤዙ ዩኒት ሌላ ምን ዩኒት እና መፍጠር እንችላለን? ሌላ ዩኒት መፍጠር እንችላለን። what we call derived unit ምንድነው? ድራይቭ ማድረግ እንችላለን ከቤዝ ዩኒቱ ማለት ነው። you do this by using the base units in equations that define other physical quantities። ይሄ የምንሰራው በምንድነው? you do this using the base unit ቤዝ ዩኒቱን በመጠቀም ነው። that define physical quantity define የሚያደርገው ቤዝ ዩኒቱን በመጠቀም ሌሎችን ዩኒቶች ድራይቭ ማድረግ እንችላለን ማለት ነው። for example area is defined as length times width ነው አይደል? area so SI unit of area ደግሞ SI unit of length time SI unit of width ማለት ነው። ሜትር ታይም ሜትር እንደማለት ነው። from this SI unit of area is meter time ሜትር ይሆናል ማለት ነው። so ሜትር ስኩዌር so ሜትር ምንድነው? የሌንግዝ ምንድነው? SI ዩኒት ነው አይደል? so ሜትር ደግሞ ምንድነው? ማለትም ሌንግዝ ምንድነው? ፈንዳሜንታል ነው፣ ቤዝ ነው፣ ቤዚክ ዩኒት ነው። ሶ ከሜትር ሁለቱም ሜትሮች አንድ ላይ በምናደርግበት ሰዓት ሌላ ድራይቭድ አደረግን ማለት ነው። ምን የሚባል ኤሪያ የሚባል። ስፒድ ኢዝ ዲፋይንድ አዝ ዘ ሬት ኦፍ ቼንጅ ኦፍ ዲስታንስ ዊዝ ታይም። ይሄ ስፒድ ምንለው የሆነ በተወሰነ ሰዓት ውስጥ ምን ያህል ዲስታንስ ለውጥ አለ የሚለው ነው አይደል? ቼንጅ ዲስታንስ ኦቨር ቼንጅ ታይም ነው ምን ይሄ ስፒድ ምንለው። ሶ ስፒድ ዲስታንስ ኦቨር ታይም ነው። ኮንሲኩዌንትሊ ኤስአይ ዩኒት ኦፍ ስፒድ ደግሞ ያው የዲስታንስ ዩኒት ሲካፈል ለታይም ዩኒት ነው የሚሆነው። ኤስአይ ዩኒት ኦፍ ዲስታንስ ኦቨር ኤስአይ ዩኒት ኦፍ ታይም ነው የሚሆነው አይደል? ሶ ኤስአይ ዩኒት ኦፍ ዲስታንስ ኢዝ ኦብቪየስሊ ሜትር፣ ኤስአይ ዩኒት ኦፍ ታይም ደግሞ ሰከንድ ነው። ሶ ሜትር ፐር ሰከንድ ይሆናል ማለት ነው። ታይም ምንድነው ብለናል በትላንትና ማለትም ፓርት 1 ላይ ታይም ቤዚክ ፈንዳሜንታል ዩኒት ነው ብለናል አይደል? ሶ እንደዛ ከሆነ ፈንዳሜንታል ፊዚካል ኳንቲቲ ከሆነ ሶ ታይምም ዲስታንስም ደግሞ አሁን እንዳየነው ነው ሜትር እና ሁለቱን ተጠቅመን ያገኘነው ምንድነው? ሌላ ድራይቭ አደረግን ማለት ነው። ምን የሚባል ስፒድ የሚባል this unit of speed is meter per second that is meter divided by second ማለት ነው። ሜትር ለሰከንድ ማካፈል ማለት ነው። the unit is symbolized as meter per second or meter second inverse the power of -1 ማለት እንችላለን። the unit of speed is an example of an SI derived unit። የስፒድ the unit of speed የኤስአይ ዩኒት የኤስአይ ከኤስአይ ድራይቭድ የሆነ ኤስአይ ዩኒት ነው የዩኒት ኦፍ ስፒድ ማለት ነው። which is a unit derived by combining SI base units SI base ዩኒቶችን ኮምባይን በማድረግ which is ሜትር እና ሰከንድን ኮምባይን በማድረግ ድራይቭድ የሆነ SI derived ዩኒት ነው ማለት ነው። ይሄንም ያው ምን ላይ የምናየው ነው? ቴብል 2.2 ላይ ነው ስንደርስ በደንብ እናየዋለን። ያዛት ማች ኢምፖርታንስ ስላሉ ወደዛ የኩኝ ሪፈር ያደረኩኝ ያሳያችሁ ያለው ነው። ቮሊዩም ኤንድ ዴንሲቲ አር ዲስከስድ ኢን ዚስ ሴክሽን ይላል። ቮሊዩም እና ዴንሲቲን በዚህ ሴክሽን ላይ ያለን በቀደምታ ላይ ምናምን አየን። ኢነርጂ ማለትም ቴምፕሬቸርን አይተን ነበር። ቴምፕሬቸርን ምን በሚለው ዩኒት ቦታ ላይ አይተን ነበር?
ቤዚክ ላይ እሱን አይተናል። ሶ አሁን ደግሞ ድራይቨር ላይ ደግሞ ቮሊዩም እና ዴንሲቲ እንሆናል ማለት ነው። ቮሊዩም ኢዝ ዲፋይንድ አስ ኤ ሌንግዝ ኪዩብድ ኤንድ ሃዝ ኤ ሳይ ዩኒት ኦፍ ኪዩቢክ ሜትር። ቮሊዩም ምንለው ዲፋይንድ የሚደረገው ሌንግዝ ኪዩብድ ሌንግዙ ኦር ኤል ኪዩብ ማለት ነው። ኤንድ ሃዝ ኤ ሳይ ዩኒቱ ደግሞ ኪዩብ ሜትር ኦር ሜትር ኪዩብ ማለት ነው። ኪዩቢክ ሜትር ኦር ሜትር ኪዩብ ተብሎ የሳይ ዩኒቱ ይቀመጣል ማለት ነው። ሶ እንደዛ ነው ማለት ነው። This is too large unit for normal laboratory work. ይሄ በጣም ትልቁ ነው ያው ከኖርማል ከላቦራቶሪ ወርክ ጋር ስንሰራ ማለት ነው። ቢኮዝ በሜትር ኪዩብ የሚለካ ላቦራቶሪ ስራ አይኖርም። ሶ ኢትስ ቱ ማች ማለት ነው። ኦር ቱ ላርጅ ነው ማለት ነው። ሶ we use either cubic decimeter or cubic decimeter ነው የምንጠቀመው or cubic centimeter ነው in the case of laboratory work ማለት ነው። Traditionally chemists have used the liter, which is a unit of volume equal to cubic decimeter. Traditionally chemists ምን ይጠቀማሉ? ሊተርን ይጠቀማሉ። ይሄ የቮሊዩም ዩኒት የሆነው ማለት ነው። ይሄ ማለት ከኪዩቢክ ዴሲሜትር ጋር እኩል ስለሆነ in fact most laboratory glassware figure 2.2 ላይ እንዳለው is calibrated in liters or millimeters. ያው ግን ፋክቱ ግን እንትኖቹ ግላስዌሮቹ ካሊብሬት ተደርገው በሊትርና በሚሊሊትር ካሊብሬት ተደርገዋል። ሁለቱም አለ እንደማለት ነው። 1000 ሚሊሊትር ሲሆን 1 ሊትር ነው የሚሆነው። because 1 decimeter equal to 10 centimeter 1 decimeter ከ10 ሴንቲሜትር ጋር እኩል ነው። a cubic decimeter or 1 liter equal to 10 ሴንቲሜትር ኪዩብ ይሆናል። እኩል ነው 1000 ሴንቲሜትር ኪዩብ ይሆናል። ይሄ ማለት ከ1 ሊትር ጋር እኩል ይሆናል ማለት ነው። therefore a milliliter equals to a cubic centimeter. in summary 1 liter what I think this way yeah 1 liter ከ1 ዴሲሜትር ኪዩብ ጋር እኩል ነው and 1 ሚሊሊትር ደግሞ ከ1 ሴንቲሜትር ኪዩብ ጋር እኩል ነው የሚለውን ነው የሚያሳየን። ሶ በጣም ቀላል ያለ ነገር ነው። ቅድም ጊዜ አሳያቸዋለሁ ያልኩት ይሄንን ነው። ኤሪያ ማለት ሌንግዝ ስኩዌርድ ነው ኦር ኤል ስኩዌር ምንለው ነው። ዩኒት ስኩዌር ነው የምታነቡት ነገር ነው። ቮሊዩም ሌንግዝ ኪዩብ ነው። ሜትር ኪዩብ ዴንሲቲ ኪሎግራም ፐር ሜትር ኪዩብ እንደዚህ ምናምን ናቸው። ቀላል ያሉ ናቸው። the density of an object is a mass per unit volume. density mass over volume ነው። you can express this as mass over volume yeah በጣም ቀላል። እዚህ ጋር ዴንሲቲ ላይ አንድ ማስን ለቮሊዩም ማካፈል ነው። ፎርሙላውን መያዝ ብቻ ነው የሚጠበቅባችሁ። ሶ ያ ኤግዛምፕል ይሰራል። ይሄንንም ተለማመዱት። ማስ ተሰጥቷል 15 ግራም ቮሊዩም ደግሞ 10 ሴንቲሜትር ኪዩብ ተሰጥቶናል። ሶ ማካፈል ነው። ማስ ኦቨር ቮሊዩም ነው 15 ኦቨር 10 ሶ which is 1.5 ግራም per cubic centimeter ይሆናል ማለት ነው። the density of the object is ይሄን ያህል ይሆናል ማለት ነው። ራሱ ነው የሚናገረው። density can also be useful in determining which substance is pure ያ ዴንሲቲ ለምንድነው የሚያገለግለን? ፒዩሪቲውን ለማጥናት ነው። ለምሳሌ አሁን ጎልድ ሲገዛ ዴንሲቲው ተለክቶ ነው። ለምሳሌ የጎልድ የራሱ የሆነ ዴንሲቲ አለው። ከዛ አሁን ለምሳሌ ይሄ ነገር ለምሳሌ የእጃችሁ ሰዓት ወርቅ ነው አይደለም የሚለውን ቼክ ለማድረግ ምንድነው የሚያደርጉት? ያኛው የሱ ዴንሲቲ ይለካና ከዛ የኖርማል ደግሞ የፒዩር የሆነ የወርቅ ደግሞ ዴንሲቲ አለ። ከሱ ጋር አንድ አይነት ከሆነ ዴንሲቲው ሶ we can say ምንድነው ማለት ነው ጎልድ ነው ማለት እንችላለን። ሶ ፒዩሪቲው የምናረጋግጠው በምንድነው? በዴንሲቲ ነው ማለት ነው። ሶ ፊክስድ የሆነ ዴንሲቲ ስላላቸው ለምሳሌ ጎልድን ብንወስድ whose purity is questioned consider gold bar whose purity is questioned ከሆነ the metal likely to be mixed with gold such as silver or copper have a lower density than gold. ለምሳሌ ሰዓቱ አሁን ቅድም ማነሳ ነው ሰዓቱ በሲልቨር እንትን የተባለ ከሆነ ዴንሲቲው ይቀንሳል። ሶ በመለካበት ጊዜ ከፒውር ጎልዱ የዛ ዴንሲቲ ስለሚቀንስ we can say easily not gold this is not gold ብለን መናገር እንችላለን ማለት ነው። ሶ therefore unadulterated or impure gold bar can be expected to be far less dense than pure gold. ሶ የተደባለቀው or impure ጎልዱ ከፒውር ጎልዱ በጣም ያንሳል ተብሎ ነው ኤክስፔክት የሚደረገው። ሶ ይሄም በጣም ቀላል ጥያቄ ነው። እንትን ተሰጥቶናል ዴንሲቲ
ምናምን። ይሄ በጣም ቀለል ያለ ጥያቄ ነው፣ መስራት ትችላላችሁ። ኦኬ እሺ፣ ይሄም ራሱን ጥያቄ ነው። አይ ቲንክ ተለማመዱት። አይ ቲንክ ዚስ ዌር ብናቆም ጥሩ ይመስለኛል። Thank you for having me your time and attention. Thank you very much.